5 ሚሊዮን ብር ከየት ነው ማገኘው? ለምን እንደመጣ ባቅ ኖሮ አዝዬ ነበር እቤት ድረስ ይወመጥ። ወደዛ ጠበቃ ቢሮ ተመልሼ መሄድ ነው የሚያበሳጨኝ። የሀብታሙ መቼም ቪዲዮን አይቶት ከሆነ ነገሩ ሁሉ ነው የሚያበላሸው። ቾምቤ እኮ ከእናቱ ጋር ኢንተርቪው እየሰጠ እኮ ነው። ምን? መምህር መላኩ ሻን ያደረገኝ እንዲህ አይነት ማናለብኝነት ከአንድ የትምህርት ቤት ዳይሬክተር አይጠበቅም። ሁሉም ንብረቶችሽ ላይ ያስፈልጉ ይችላል። ምን እያልከኝ ነው? ተው ያልሽኝ ስራ ግን ያን ያህል ብር ያስገኛል። በጣም በፍጥነት እስር ቤት መግባቴ ነው። የቄራውን ልጅ ልናምነው እንደምንችል እርግጠኛ ነሽ? አታያሰም? አሁን መመለስ ስለማልችል መልእክት አስቀምጡልኝ። መልካም ቀን። ብሌን ነኝ ትዕግስት። ተጠፋፋን አይደል? እርዳታሽን እፈልጋለሁ። ይሄ ላንቺ ምንም ላይሆን ይችላል፣ ለእኔ ግን በጣም ትልቅ ትርጉም አለው። ታውቂያለሽ ያለምንም ክፍያ ዋስ መሆንሽ እንደነበር። ዋስ እንድትሆኝ እፈልጋለሁ። እባክሽ እንዳየሽው ደውይልኝ። ለምን አጎቴ ሮቤል ጋር ደውይለትም ማሚ? ሁሌም ሄዳ ዝግጁ ነው። የዚህን ውርጋጥ ሰውዬ ስም ሁለተኛ ቤት ሆናችሁ እንዳታነሱ። ውርጋጥ ምን አደረገ? አሁን ወደ ትምህርት ቤታችሁ ነው። ግን እኮ ተናገርኩ። አባ ጨርሶ ያቀኝ መጽሐፍ ጨረሱት ሲመስለኝ። ግን ገሊላ እሞክራለሁ። ደም ምን ሆነሽ ነው? በቾምቤ ጉዳይ ምርመራ ሊከፍቱብህ እንደሆነ ነው የነገረኝ። አሁን ፖሊስ ጋር መደወል አለብኝ። እሱ ማመዘዙ ብዙ ነው። አንድ ነገር ካላደረኩ ሀብታሙና ገብረ አበሮቹ የሆነ ችግር ውስጥ ይከቱኛል። ለፖሊስ መደወሉ የበለጠ ችግር ውስጥ ይከተሃል። እኔ እኮ ከማንም ጋር መነታረክ አልፈልግም። እንዲህ እንዳደርግ እየገፋፉኝ ያሉት የትምህርት ቢሮ አካሄድ ነው። ግን ፖሊሶች ቢገቡበት ምን ችግር አለ? ኮሚቴዎቹ ለለማ ነው የሚያግዙት። ሲስተማቸው ገብቶኛል። እኔ ላይ የሆነ ችግር እየፈለጉ ነው።
አንዳንዴ እንዴት እንደሚያስቡ ግራ ነው የሚገባኝ። እንዴት የመላኩን መከሰስ አደባባይ ያወጡታል? ሁሉም ሰው ነው የሰማው። እዛ ያሉ ኃላፊዎች ራሳቸውን እንደ መልአክ ነው የሚቆጥሩት። እኛ ነገሩን ማስተካከል የምንችል አይመስላችሁም? ምርመራውን ለማድረግ ግን የእናንተን ፍቃድ መጠበቅ የለባቸው። ይህ እኮ የፍቃድ ጉዳይ አይደለም። ለአንቺ ጥያቄ መልስ መስጠት የማይችሉ ከሆነ አይስሩ። ይሄ ነገር እኮ መላኩን በጊዜያዊነት ከስራ ላይ ሳግደው ወይም ሊያስባርሩ ይችላል። እና እኔ ምን አገባኝ? ትምህርት ቤቱ ደህና መሪ ከሌለው ፈተና ሲደርስ ችግር ውስጥ ነው የምንገባው። ቆይ ምን አርጊ ነው እያልከኝ ያለው? ይሄ ያንቺና የዛ ሀብታሙ የሚባል የጅል ጓደኛ ሴራ ነው። የትምህርት ቢሮ ሰውዬ የማይሆን ውሳኔ እንዲወስን ገፋፍታችሁት። ከዚህ በኋላ ከኛ ኃላፊነት በላይ ነው። ህጉን በመጣሱ ኃላፊነቱን መውሰድ አለበት። ቆይ ሜላት ላይ ተደርጎስ ቢሆን የግድ ያጠፋ ይቀጣ ማለት ነውር ነው? ጋሼ ግቢ። ተቀመጭ። ለአሁን ያለኝ ይሄ ብቻ ነው። አመሰግናለሁ። ምን ነው? እስከ መቼ በዚህ ብር መኖር እንደምችል እያሰብኩ ነው። ጋሼ እኔ ገንዘብ ከዛፍ ላይ አልሸመጥጥ ወይ ደግሞ እንዳንተ ሌላ ገቢ የለኝ። ሁሉ ጊዜም እዚህ ስራ አለሽ። ይህም ብቻ አትርሽ። የምር ነው? እኔ ነኝ የሰለሞንና የብሌንን ጸባይ ችዬ የምሰራው? ቀለል አድርጊዋ ጋሼ። እኔ እንዳንተ ትዕግስት የለኝም። ከጭቅጭቅ ይልቅ ብመታ ይሻለኛል። እሺ፣ ከዚህ የተሻለ ምን ላደርግልሽ እችላለሁ? በቃ ልሂድ ጋሼ። ወዴት? አላውቅም ጋሼ። መስራት የምፈልገው ለአንተ ብቻ እንደሆነ ታውቃለህ። ግን ደግሞ በቅርቡ ስራ ካልጀመርን ለማቆም እገደዳለሁ። አቤት። ወይዘሮ ብሌን ፈልጌ ነበር። አቤት። ባለፈው ያልሰጠኝ የቀረ ነገር አለ?
ይሄ ሊሆን አይችልም። ለምን የወጣ ገንዘብ ነው? እሱን ከአበዳሪዎች ጋር ትነጋገራለች። አሁን እዚህ ጋር ፈርሚ። ምንድን ነው? ሌላ 2 ሚሊዮን ብር ዕዳ። ለማ አንዴ እዚህ ቆይ። ዝግጁና እንደተለቀቅን ወደ ትምህርት ቤት ይመጣል። ትንሽ መጠበቅ አለብን። ለምን? የኔ ሰዎች እኮ ዝግጅታቸውን ጨርሰዋል። ትክክለኛው ሰዓት አይደለም። እርምጃ ለመውሰድ እኮ ወስነዋል። አንዴ ከጀመሩ ደግሞ ማስቆም አልችልም። ነገሮች ተቀይረዋል። ማጣራቱ እስከሚያልቅ ድረስ መላኩ ከስራ ይታገዳል። በዚያን ጊዜ ስልጣኑን ይይዛል። ስልጣኑን አንዴ በእጄ ካስገባ በኋላ በጭራሽ ደግሜ እንደማላጣው እርግጠኛ መሆን አለብን። እና መቼ ነው የተቃውሞ ሰልፉን የምናደርገው? ኮሚቴው ለመላኩ የሚያደላ ከሆነ ትምህርት ቤቱ ሹመቱን እስከሚሰጥ ድረስ የእኔ ሰዎች እንዲታገሱ ነግራቸዋለሁ። ስልጣንን ካገኘ በኋላ ግን ብርን አታገኘው። ሰማሁ እኮ። ደግሞ የአንተ ሽረፍራፊ ገንዘብ የእኔ ሰዎች እስከ ወዲያኛ አያቆማቸውም። እቅዳችን እዚህ እንደሚሳካ ብናይ ይሻላል። የመምህራን ህብረቱ ምን አለ? ከጎኑ እንደሚቆም ነው ያረጋገጠው። ነገሮች ከእጅ እየወጡ ነው። የትምህርት ቤቱ ማህበረሰብ ስለ ጉዳዩ ያውቋል። አንተ ላይ እርምጃ እንዲወሰድ ይፈልጋሉ። የማህበረሰቡን ሀሳብ ውሳኔ ማድረግ አይጠበቅም። ምንም ማድረግ አይቻልም። ከመቼ ጀምሮ እናንተ እንዴት መስራት እንዳለባችሁ ህዝቡ የሚወስነው? ፖሊስ መጥራት ሲገባ ተማሪ ላይ ከመጠን ያለፈ ኃይል ተጠቅመሃል። ለጊዜው ከስልጣን አትነሳ። ምን ማለት ነው? የተማሪና የወላጆች ህብረት ጥፋተኛ ነህ ብለው ከወሰኑ መባረር አይቀርም። ምንም እንኳን የመምህራን ህብረቱን ድጋፍ ብታገኝም የትምህርት ቢሮ የወላጅና የተማሪዎች ህብረት ውሳኔን ለመቀበል ይገደዳል። የትምህርት ቤቱን ስነ ምግባር በመጣስና የትምህርት ክፍሉን ስም በማጥፋት ተከሰሃል። እነዚህ ለግሮሰሪ የሚያስፈልጉ እቃዎች ናቸው። ጓደኛሽ መልሳ ደወለችልሽ? አልደወለችም። ምን ማድረግ አሰብሽ?
ከመጠበቅ ውጭ ምን አማራጭ አለ? እስከ መቼ? $350,000 ብዙ ብር ነው። አውቃለሁ። እችን ከሰማይ ላይ ያሉት ምን ማድረግ እንዳለብን ታውቂያለሽ? መስማት አልፈልግም። በአስቸኳይ ብር ስለሚያስፈልገን ብቻ ማንም ዋጋ መክፈል የለበትም። ማንም መስዋዕት መሆን የለበትም። ይህ እኮ ከህንፃ ላይ መዝለል አይደለም አባ። ሰዎች ይሞታሉ። እኛ እንደዛ እናደርግ። አሁን ወደ ደንበኞቻችን ብዙ ዕቃ የሚፈልጉት የ5 አይነት መኪኖች ምን ያህል ብር እንደምናገኝ ታውቂያለሽ? አይመለከተኝም። ብሩን ማግኘት የምንችለው በዚህ መንገድ ብቻ ነው። እሺ ካልሽኝ ስራው እንዲሰራ ለጠሊና እነግራታለሁ። አንቺ ዝርዝር ነገር ውስጥ መግባት አይጠበቅብሽም። እንዴቱን መቆጣጠር ሳይችል እንዴት ነው የትምህርት ቤት ዳይሬክተር ሊሆን ይችላል? እንዴት ነው እንዲህ አይነት ነገር የማያደርገው? ራሱን እኮ መከላከል አለበት። ወይ መነጋገር ወይ ለፖሊስ መደወል ነው እንጂ ጉልበቱን መጠቀም አልነበረበትም። ለፖሊስ መደወል ላልሽው መማታትም ይችል ነበር። ልጆቹ እኮ አለመመታትም ይችላሉ። ለእንደ ቾምቢ አይነት ልጅ ይሄ ነገር አይሰራም። ሲጀምር ጉልበት መጠቀም አልነበረበትም። ሲቀጥል በመላኩ ምክንያት ስንት ተማሪዎች ትምህርት ቤት ሊለቁ እንደሚችሉ እወቅ። አጥፊዎች ብቻ ከሆኑ ነው እንዲህ አይነት ውሳኔ ላይ ደርሱ የሚችሉት። ቢሆንም ወላጆች ልጆቻቸው እንዲማሩ ይፈልጋሉ። ስለዚህ መምህራኖች ሊያሰናክሏቸው አይገባም። ልክ አይደለም። በእንደዚህ አይነት ስነ ምግባር የጎደላቸው መምህራኖች ነው የትምህርት ጥራት እየተበላሸ ያለው። ወደ ቤት ልሄድ። ስራን አልጨረስክም ማለት? ከስራ አልታገድም። ለምን? ተረጋጋ። ነገሮች መስተካከላቸው አይቀርም። ትምህርት ቢሮ ካንተ ጎን ነው እና ከኔ ጎን ከሆነ ለምን አላባረሩትም? ነገ ትምህርት ቤቱ ይሰበሰባል። ሚዲያዎችን እጠራቸውና ነገሮችን ይፋ እናስደርጋለን። ከዛ በሚቀጥለው ቀን ስትመጣ መላኩን አታገኘውም። ምንድነው? ከስራ አገዱ? ተመስገን እና ጥሩ ዜና ነዋ። የመምህራን ማህበሩን ጥሩ እንደሆነ ነው የሚያስበው። እና ቀጣዩ ምንድነው? የወላጆችና የተማሪዎች ህብረት ውሳኔ ነው የሚጠበቀው። እነሱ ጥፋተኛ ካደረጉኝ ብቻ ነው ላቆም የምችለው። እሺ እንዴት ነው የሚሆነው ታዲያ? ስብሰባ ላይ የኮሚቴ አባላቱን አቋም አይተሽ የለ? ብቻ
ብቻ ኮሚቴው ተሰብስቦ ጥፋተኛ እንደማያደርገኝ ተስፋ ላደርግ። እርግጠኛ ነኝ ቾምቤ ምን አይነት ልጅ እንደሆነ በደንብ ያውቃሉ። አባይን ስላላገሩ ደስ ብሎኛል። እርግጠኛ መሆን አንችልም። ማለት የተማሪዎችና የወላጆች ህብረት አስተዳደር ሲጀመር የተቋቋመው ለወላጆችና ለተማሪዎች ጥብቅና ለመቆም ነው። ስለዚህ ለተማሪዎች ማድላቱ አይቀርም። ምንም ቾምቤ ቢያጠፋ እንኳን መላኩን ነው የሚቀጡት። እና አባይን ጥፋተኛ ነው እያልሽ ነው? ለዚህ እኮ ነው ሙሉ በሙሉ ውሳኔ የአስተዳደር ኮሚቴው ነው የምልህ። አይዞሽ፣ ስህተት ሁሌ የሚያጋጥማል። አመሰግናለሁ እትዬ። አላየሁሽም ነበር እኮ። ደስታ፣ ምን ትሰሪያለሽ እዚህ? ከጓደኞቼ ጋር ተቀጣጥሬ። እዚህ ነበር የተደበቅሽው ማለት ነው? ምን ላምጣልሽ? የሚበላ የሚጠጣ። አንዳንዴ ህይወት በጣም አስቂ ናት። ከዚህ በኋላ የሚያስፈልገኝ አይመስለኝም። እነዚህ አሰልቺ ጌሞችን ተወዳቸው ነበርኩ። አዎ፣ ግን ማሚ መርዳት አለብን። አስፈላጊ ከሆነ ሌላ አይነት የሚገዛልኝ የክፉ ቀን ወዳጅ አላጣም። ስንት ያወጣሉ? እኔ እንጃ፣ ግን አጎቱ ሮቤል ከጃፓን እንደገዛው ነግሮኛል። ምናልባት እዚህ ውድ ሊሆን ይችላል። ጥሩ ሀሳብ ነው። እንደውም ለምን የተወሰኑ ነገሮችን አንሸጥም? እኔ ጋር የተወሰኑ ቀሚሶችና ሽቶዎች አሉ። ማሰብ ጀመርሻል ማለት ነው? ስቀልድ ነው። ምስጋና እንዲያገዘን ነግረዋለሁ። ጥሩ። ምን ሆንሽ? በሳምንታት ውስጥ ነገሮች እንዲገለባበጣሉ ብዬ አስቤ አላቅም ነበር። ከዚህ በኋላ ፓሪስ እና ማድሪድ ለሾፒንግ መሄድ ተረት ተረት ሆኗል። እንደዚህማ እንዳታስቢ። እንዴት ነው የማላስበው? ስታስበው ተመልሰን አዲስ አበባ ካሉ ባለሀብቶች አንዱ መሆን የምንችል ይመስላል። እዛ ጠረጴዛ ላይ ያስተናግድልኝ። ማንም ሰው የማንንም ጠረጴዛ ያስተናግድ። ጠረጴዛች ላይ ተስተናጋጆች አሉ። ራስሽ አስተናግጅ። ፈጣሪ መልካም ነው። ጸሎቴ እንደሚሰማ አውቅ ነበር። ቤተሰቦችሽ ደህና ናቸው? ወንድምሽስ እየተማረ ነው አይደል? ጭራሽ ቆመሽ ትሰሚያለሽ? ይቺ የምትመለከቷት ሴትዮ ሁልጊዜ የሚያሳስባት ንጹህ ቤት እንዲኖራት ብቻ ነበር። ስለመፈጠር የራሱ አታስታውስ። እውነት አይደለም። አትዋሽ። እንዳልታይና ዝም እንድል ነበር የምትፈልጊው። ልዑል ግን ይሄን ሁሉ ነገር እንዴት ተቋቋመው? ልዑልም ሳሮንም ደህና ናቸው። ልጆች እኮ ቶሎ ይላመዳሉ። ሳሮን በፍጹም ልትቋቋመው አትችልም።
ልክ እንደ እናቷ አስቸጋሪ ናት። የምትፈልጊው ነገር ካለ ንገሪኝ። ለረጅም ጊዜ ብትሰቃይ ደስ ይለኛል። የሚያሳዝነኝ ልዑል ብቻ ነው። ስሜን እንኳን በትክክል ለመጥራት ስንቴ እንደሚያስተካክልሽ በፍጹም አልረሳውም። በድዬሽ ከነበረ ይቅርታ። ይቅርታ ይቅርታ የሚለውን ቃል ከየት ተማርሽ? በእናትሽ የአስም በሽተኛ የሆንኩት አንቺ ቤት ነው። ራርተሽልኝ አታውቂም። እንዲያውም ተጨማሪ ስራ ታሰርኝ ነበር። ልዑል ነበር ለኪስ ከሚሰጠው ገንዘብ ለመተንፈሻ የምጠቀምበትን የሕክምና ዕቃ ይገዛልኝ የነበረው። በጣም ጨካኝ ነሽ ብሌን። ርህራሄ የሚባል ነገር ያልፈጠረብሽ። አልፈሽ ቁም። ይበላት። ማን እንደሆንሽማ አገር ምድሩ ሊያውቅ ይገባል። ለበደልሻቸው ሁሉ ነው ማሳይሽ። በድዬሽ ከነበረ ይቅርታ። እነዛ ሞልቃቃ ሀብታም ጓደኞችሽ የት ሄዱ? በእናትሽ በሰፈሩት ቁና መሰፈር ይሄኔ ነው።